ለምን እስካሁን ሌላ አልተፈታችም እየጠየቅኩ አሁን ሙቤ ከሄድ በኋላ ተብሎ ነበረ። ኤምባሲ እንግዲህ ባህል ነበር፣ ዝግ ነበር። አሁን የተወሰነ ቀን ነው ስራ ከጀመረ። ስራውን የጀመረው አሁን ነው። ጉዳዩንም የእሷን የመጀመሪያ ስራ ሲጀምር ጉዳዩን ጀምሮታል፣ እየተከታተለ ነው ተብያለሁ። طيب አሁን መጠየቅ አላቆምኩም። ለምን ይሄን ጥያቄ እናንተ ስለምትጠይቁኝ። ከሄድ በኋላ ትፈታለች ተብሎ አሁንስ ምን ያህል እርግጠኛ ነው ከሄድ በኋላ እንደምትፈታ? ባለፈውም እንደዚህ ብላችሁኝ ነበረ። ከሄድ በኋላ ትፈታለች ብላችሁኝ አልተፈታችም። ይኸው አመት ሞላት። አሁንም ከሄድ በኋላ ተብሏል። እንግዲህ ያው ገንዘቡ ተሰብስቦ ለሟች ቤተሰብ የደም ካሳውን ተከፍሎላታል አሉኝ። አዎ አልኩኝ። የገንዘቡ የሚያስፈልገው ገንዘብ ለሟች ቤተሰብ ካሳው ቢከፈልም አሁን እዚህ ጋር ደም ስሙኝ፣ ቢከፈልም የተባልኩትን ነው። አቃቢ ሕግ ግን 13 አመት ሌላ እስር ቤት ሳትወጣ መውጣት አችልም ብሎ በዛ ጉዳይ ነው እስካሁን ሌላ ከስር ያልተፈታችሁ እና አሁን 13 አመት ሙሉ ደፍናለች። አሁን ከስር ላይ የምትወጣበት ቻንስ አላት፣ ትፈታለች እያሉ ነው። እርግጠኛ ናችሁ ስል አዎ ሙቤ ለሟች ቤተሰብ የደም ካሳ ቢከፈላቸውም 13 አመት ካልሞላት አትወጣም ብሎ ነበረ አቃቢ ህጉ። አሁን 13 አመት ሞልቷታል። ጉዳዩን አሁን ኤምባሲ እየተከታተለ ነው። በቅርብ ቀን አዲስ ነገር ይኖራል ያሉኝ። ስለዚህ አሁን 13 አመት ሞልቷታል እስር ቤት። አቃቢ ህጉ እንግዲህ ሳይሞላት አቶ ተመቸዋለን። እናቃቸው ሰዎች አሉ እዛ፣ እነሱ ጋር የግድግዳ ስልክ አለ። እየደወለች ሰላም አለይኩም ድምጿን ታሰማን ነበር። ሌላ ድምጿን ታሰማን ነበር። አትሊስት ኢድ ላይ በአመት 2-3 ትደውል ነበረ። ሳሆላላ በአመት 3 ትደውል ነበረ። ሌላ ልክ ነኝ አይደለም? አሁን ላይ ግን አትደውልም። ያው ታማለች፣ ጤናዋ ጥሩ አይደለም እየተባለ ነው። ያ ጀማ እኔ በጣም እየፈራው ነው። እኔ ወላሂ በጣም እየፈራው ነው። ነገች ልጅ ጉዳዩን በደንብ ሰው ተከታትሎላት፣ ኤምባሲውም ይሁን ኮሚኒቲዎቹም ይሁን ተከታትለው የዚች ልጅ አጀላ ደርሶ ወደ አኽራ ከሄደች ወላሂ ብዙ ችግር ይፈጠራል። መቼም ዛሬ ለዚች ልጅ አሁን ሁሉ ገንዘብ ያዋጣላት ማህበረሰብ ነገ ብሩ የታለ ነው የሚለው። ለምንድን ነው እኔ የማይገባኝ ነገር? ባለፈውም ተናግሬ ያለው፣ ለቤተሰቦቿ ተናግሬ ያለው፣ ለእናት ለአባቷ ለወንድሞቿ ተናግሬ ያለው። እች ልጅ የሚያስፈልገው ገንዘብ ካሳው ተከፍሎ የቀረ ብር ተግሪበን 9 ሚሊዮን 10 ሚሊዮን ተግሪበን ገንዘብ አለ የተቀመጠ አካውንት ውስጥ። ማድረሽ 12 ሚሊዮን ነበረ። አሁን ላይ እንደሰማሁት ከሆነ 9 ከምናምን ሚሊዮን ብር አለ፣ የቀረ ብር አለ አይደል? እሺ ያ ገንዘብ ያለው ቤተሰቦቿ አካውንት ውስጥ ነው ገንዘቡ ያለው፣ እናት አባቷ አካውንት ውስጥ ነው ያለው። ለምንድን ነው እናትና አባቷ ሁለቱ ኡምራ ማይሄዱትና በዛውም ልጃቸው ማያዩት? ጉዳዩን እዛ ቦታ ላይ ተገኝቶ ማይከታተሉላት ለምንድን ነው? ፓስፖርት ኦልሬዲ አውጥተዋል። ባለፈውም ለቤተሰቦቿ ተናገር ያለው እቺ ልጅ አትሊስት የተቀመጠው ገንዘብ አለ የተሰበሰበለት። አይ ይሄ ብር መነካት የለበትም፣ ይሄ የተቀመጠው ብር ለሌላ ነው፣ ከስር ስትወጣ በእጇ የሚሰጣት ነው የሚሉን ሌሎቹ ካሉ ገንዘቡን እዚህ ይምጡ፣ እኔ ሰብስቤ እሰጣቸዋለሁ። ግን
አሁንም ቢሆን እናትና አባቷ በአስቸኳይ ወደ ሳውዲ አረቢያ ሂደው ኤምባሲ ሂደው እዛ ጉዳዩ እንዲከታተሉላት። እዛ ከሄዱ በኋላ ማረፊያ ቦታ ካስፈለጋቸው፣ ሰው የሚያግዛቸው ካስፈለጋቸው እኛ አለን። እኔ በበኩሌ ዝግጁ ነኝ እነሱ ለማገዝ። እዚህ ጋር እኔን የሚከተሉ የሚያከብሩ የሚወዱኝ እህቶች ወንድሞች አሉ። ወላሂ ላዚም ከመጣር ጀምሮ ቦታ አዘጋጅተው የሚጠብቋቸው እዛ ኤምባሲ ቀን በቀን ይዟቸው የሚሄዱ በርካታ እህትና ወንድሞች አሉ። ካስፈለገም እኛም እንመጣለን እናግዛለን ብዬ ለቤተሰብ ተናግሬያለሁ። አሁንም ቢሆን ከኢድ በኋላ ተብሏል። ኤምባሲ ከኢድ በኋላ ተብሏል። ጉዳዩን እየተከታተልላት ነው። ስለዚህ ኤምባሲ በፔጁ ላይ ያሳውቀን፣ ይጻፍ። የሌላ ጉዳይ እንዲህ ደርሷል ብሎ ኤምባሲ በራሱ ፌስቡክ ፔጅ ላይ እንደሌላው ነገር መግለጫ እንደሚሰጠው መግለጫ ይስጣል። አዎ ልጅቷ በጣም ታማለች። ሌላ ጊዜ የምደውልላት ልጅ አለች። እዚያ አመጣታለሁ፣ እናናግራታለን። ለምንድን ነው እሷ ጋር ስልክ መደወል ያቆመችው? ለምንድን ነው ሌላ ጋር ስልክ መደወል ያቆመችው? ቢያንስ በአመት 2 3 እስር ቤት ውስጥ የግድግዳ ስልክ አለ። ልጅቷ ደውላ ድምጿን ታሰማ ነበር። ልክ ባለፈው ሌሎቹ ደውለው ከእስር ቤት ልጅቷ እንደዚህ ሆናለች፣ ሌላ እንደዚህ ሆናለች እንደሚሉት እዛ ስልክ አለ። እነሱ ከየት አምጥተው ነው ስልክ? እስር ቤት ውስጥ የግድግዳ ስልክ አለ። ማንም ሰው መደወል ይችላል። ከዚህ በፊት ሌላ ደውላ አናግረናለች። በግድግዳ ስልክ ደውላ ደህና ነኝ፣ ፍርድ ቤት ቀርቤ ነበር፣ ይሄ ያለ እያለች እኔ ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። የራሷ ድምፅ እና ያችን ልጅን ፈልጌ ነው ያመጣታለሁ። እሷ ጋር የምትደውላት የነበረችው ልጅ እንጠይቃታለን። ታይብ ስለዚህ የሌላ ጉዳይ መረሳት የለበትም። አዎ ከኢድ በኋላ ተባለ። ኤምባሲው ጉዳዩን ማንቀሳቀስ አለበት። ኤምባሲው ምን ላይ እንደደረሰ እንዲያሳውቀን እንፈልጋለን። ኦኬ ኮሚኒቲዎቹ እንግዲህ ቀርበው እንዲናገሩ ሁሉ ነው ይፈልጋለሁ። ግን ኤምባሲው አሁን ጉዳዩን እኛ መግለጫ እስከምንሰጥ ድረስ ምንም አይነት ነገር እንዳይናገሩ ተብለዋል። ያለው ነገር ይሄ ነው። አዎ ስለዚህ እኔ መጠየቅ ላለብኝ ሰዎች ጠይቅ ያለው። ስለዚህ ኤምባሲ በአስቸኳይ የዚች ልጅን ጉዳይ አስጀምሮ እች ልጅ በጣም ታማለች፣ የጤናዋ ጉዳይ ምንድን ነው፣ ሆስፒታል ክትትል እያደረገች ነው የሚለውን ኤምባሲ እንዲያሳውቀን እንፈልጋለን። እኔም የኢትዮጵያ ሕዝብ ጠቅላላ ይሄን ጥያቄ እየጠየቀ ነው። በቀጣይ እናትና አባቷ ሂደው ልጅቷን እንዲያዩት እንፈልጋለን። ፓስፖርት አውጥተዋል። ዛሬ ላይ ማንም ሰው እየተነሳ ነው ኡምራ 120 ሺህ 130 ሺህ እየከፈለ የሚሄደው አይደል እንዴ? እች ልጅ 9 ምናምን ሚሊዮን የተቀመጠ ገንዘብ አካውንቷ ውስጥ አለ። እኔ ያጀማ እየፈራው ነው። እች ልጅ በጣም ታማለች። ነገ እች ልጅ የሆን ነገር ብትሆን ወደ አኽራ ብትሄድ ትልቅ ብጥብጥ ይፈጠራል እዚህ ሚዲያ ላይ። እውነቱ ነው የምነግራችሁ፣ እውነቱ ነው የምነግራችሁ። መቼም ያ ሁሉ ህዝብ ገንዘብ ያወጣላት ብሬን የታለ ብሬን መልሱልኝ ነው የሚለው አይደለ እንዴ? ሳይሆላላ እውነት እንነጋገር ያጀማ። እኔ በጣም እየፈራሁት ያለሁት ይሄ ነው። ለምንድን ነው እች ልጅ ድምጿን ማታሰማን? እውነት በጤና ካለች ከዚህ በፊት ስልክ ትደውል ነበር። ስልክ እየደወለች ቤተሰብ ታናግር ነበር። አሁን ስልክ እየደወለች አይደለም። ይሄ ደርሷል ጉዳይ እንደዚህ ነው ያለው ነገር እያለች ነበረ። ወይንም ይህች ልጅ የሆነ ነገር ሆናለች። እውነቱን ምን እንደሆነ ኤምባሲ ውክልና የተሰጣቸው ሰዎች ጉዳዩን እየተከታተሉ ያሉ ሰዎች እንዲያሳውቁን በአስቸኳይ እንፈልጋለን። ከኢድ በኋላ ተብሏል። ከኢድ በኋላ ስንጠይቅ አሁን ኤምባሲው ጉዳዩን ጀምሮታል፣ ተጀምሯል። ምን ላይ ደርሷል? ኤምባሲ በፔጁ ላይ መግለጫ ያውጣ፣ ይንገረን። የሌላ ጉዳይ ምን ላይ ደርሷል? ዝም ማለት የለብንም። እስከሚቀጥለው ኢድ አንጠብቅም። እች ልጅ በጣም ታማለች። እኛ ሰለችን። በቀን በቀን ነው ቪዲዮ ላይ ላይፍ ላይ ሌይላ ማወቅ እንፈልጋለን። ስለዚህ አሳውቁን። እዛች ጋር የተቀመጣችሁት ኤምባሲ ዜጋችሁን
ለመከታተል ነው። እች ልጅ ታማለች ተብሏል አይደል? ታማለች ተብሏል። ከታመመች ጤናዋ ምን ላይ ነው ያለችው? ሆስፒታል ሄዳለች ወይ? ሆስፒታል ሄዳለች ነው የተባለው። ምን መረጃ አለ? ፎቶ አለ? ድምፅ አለ? አለች በህይወት። ለምን ድምጿን አንሰማት? በህይወት ካለች ለምን ድምጿን አንሰማት? እኔ ይሄን ነው የምለው። እናትና አባቷ በአስቸኳይ ሳውዲ አረቢያ እንዲሄዱ እዛው ቦታው ላይ ተገኝተው የልጃቸውን ጉዳይ ይከታተሉ። አዎ ኮሚኒቲ አለ፣ ተው ኮሚኒቲ ይኖር። ግን ያጀማ እንደ እናትና እንደ አባቷ ማንም ጉዳዩ የሚከታተላት የለም። ሁሉም የራሱ ሀጃ አለበት። ኮሚኒቲ አለ፣ ምን አለ፣ ኤምባሲ፣ ሁሉ የራሱ ሀጃ አለበት። የተቀመጠ ገንዘብ 9 ከምናምን ሚሊዮን አለ፣ ብር ተቀምጧል። ያ ብር እስካለ ድረስ በዛ ብር ይሄዱ። አይ ብር ያስፈልጋል ከተባለ ብሩ እኛ እናዋጣለን፣ ችግር የለብን። ይሄ ነው ያለው ነገር። የኔ ሀሳብ ይሄ ነው። እናንተ የምትሉት ነገር ካለ ደግሞ እሰማቸዋለሁ። ለምን ይበቃል። እች ልጅ ይበቃታል። ወላሂ ሐራም ያናስ ሐራም ለጋይት ይምተ። እስከ መቼ ነው? እስከ መቼ ነው? ወላሂ ነገ ደግሞ የሆነ ነገር እች ልጅ ብትሆን ሁላችን ከማዘናችን በፊት እዚች ጋር አንዴ ያ መደረግ ያለበትን ነገር እናድርግና ድምፅ እንኑላት። ኤምባሲ ጉዳዩን ይከታተልላት። ከኤምባሲ መግለጫ እንዲሰጠን እንፈልጋለን። የጤናዋ ጉዳይ ምን ላይ ደርሰዋል? ምን ደህና ናት አለች? አይቻታለው ይበለን ኤምባሲ። በቃ መግለጫ ያወጣልና እንትን ላይ ፔጁ ላይ ይለጥፍልን። ልክ ነኝ አይደለሁም? ያጀማ ልክ ነኝ አይደለሁም? ከኢድ በኋላ ተብለዋል። አሁንም እስከሚቀጥለው ኢድ መጠበቅ አለብን።